ዛሬ በጣም ደስ ይላል። ምንድነው ደስ የሚል ካላችሁ ልንገራችሁ። አንደኛው ደስ ያለኝ የካሌብና የደሊና ፍቅራቸውና ቀለበት ስላሰረላት በጣም ደስ ብሎኛል። ሁለተኛ ደግሞ ቤዛ ከቤት መባረሯና የፍቺ መፈረሟ በጣም ደስ ብሎኛል። ሰላም ሰላም፣ ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እናንተም ያላችሁበት ዓለም ዳርቻ ሰላም እንድትሆኑ ተስፋ አድርጋለሁ። ውድ ቤተሰብ ዛሬ ደግሞ መጥቻለሁ በደሊና ቀጣይ ክፍል ማለት ነው። ባለፈው እንዳየነው መድኃኒቱ ሊሰጣት ሲል ካሌብ ቤዛ ደግሞ በፍጥነት ደርሳ እንዳትውጪ አለቻት ማለት ነው። ሁሉም ደነገጡ። ምን ሆነሽ ነው? ለምንድን ነው የማልወጣው? መድኃኒት እኮ ነው አለቻት። ይሄ መድኃኒት እንዳትውጪ ብላ በጣም እያለቀሰች ነበር ቤዛ ማለት ነው። ካሌብ ደግሞ ለምንድን ነው የማትወጣው? ይህ መድኃኒት ካልዋጠች እንዴት ምን እንደምትሆን እያወቅሽ እንደዛ ታደርጊያለሽ እንዴ? ስጭኝና ልስጣት አላት ካሌብ። ከዛ ደሊናና ኤልሳ ደግሞ ክችን ላይ ቁጭ ብለው ምግብ እየሰሩ እያወሩ ነበር፣ ሁሉም ነገር ማለት ነው። ከዛ እህለታቸውን ግርግራሉ ቤዛና ካሌብ። ከዛ ኤልሳና ደሊና ድምፅ ሰምተው ሲሄዱ ይሄ መርዝ ነው፣ ይሄ ትክክለኛ መድኃኒት አይደለም፣ እኔ እየሰጧት የነበርኩት ምናምን ስትል ኤልሳ ደረሰችባት። ከዛ ስትደርስ በጣም ነው የምን መርዝ አለቻት ማለት ነው። አረ መርዝ አላልኩም የምን መርዝ ነው ብላ ልታስቀይሰው አስባ ነበር ማለት ነው። ከዛ በቃ ትንሽ ቆይ ኤልሳ ሁሉም ነገር ትናገር አለ ካሌብ ማለት ነው። ከዛ ቤዛ ደግሞ ሀሳቡን አስቀየሰችው ማለት ነው። ከዛ ካሌብ ደግሞ ካሁን በኋላ እዚህ ቤት ላይሽ አልፈልግም፣ ልትኖሪ ተቀመጭም አንድ ሰዓትም አልፈቅድልሽም ብሎ ገፍትሮ ወደ ውጭ ነው እያባረራት ማለት ነው። እሷ ደግሞ እንባዋን እያዘነበች እያለቀሰች ወደ ውጭ ወጣች ማለት ነው። ከዛ ሁሉም ነገር እንዴት እንደዚህ ይሆናል? ከሰይጣን በምስታንሳለች አሉ። በጣም ነው ያዘኑት፣ ምክንያቱ አምኗት ነበር ማለት ነው። እሷ ግን በነገራችን ላይ እኔ አይደለሁም እንደዛ ያደረኩት፣ እኔ አይደለሁም ይሄ መድኃኒት መርዝ እንዲሆን ወይም ደግሞ ወደ መርዝ እንዲቀየር ያደረኩት። እውነቱ ስታወቁ ግን ትጸጸታላችሁ። እና ካሌብ እባክሽ ኤልሳ እባክሽ ደህና ሁላችሁ ጨከናችሁብኝ እያለች እያለቀሰች ነው እያወጣችሁ እያለቀሰች ማለት ነው። ከዛ ጎዳና ላይ መኖር ጀምራለች ማለት ነው። እሳቸው ደግሞ ለእናታቸው እያረጋጉ ለራሳቸው እየተረጋጉ ነበር። ከዛ ካሌብ ወደ ሕክምና ወደ ፋርማሲ ሄዶ ትክክለኛው መድኃኒትን አመጣላት ማለት ነው። የነበረውን ሁሉ ወደ ቆሻሻውን ጣሉት ማለት ነው። በጣም ነው የሚገርመው። እውነት ግን ደግሞ ደስ ይላል ማለት ነው። እውነቱን በመጋለጡ የዛሬ ድራማ በጣም ይለያል። ካሜራው፣ ጽዳቱ፣ ሁሉም ነገር በጣም ይለያል ማለት ነው። ከዛ እሳቸው ደግሞ እያወሩ ነበር ማለት ነው። ካሌብ ደግሞ ለደሊና ውጭ ወጥተን ትንሽ ልናወራ እንችላለን አላት ማለት ነው። ምንድን ነው ካሌብ ደህና አይደለም እንዴ? ስለምንድን ነው የምታወራኝ? ስለምንድን ነው የምታወራት? ካሌብ ደህና አይደለም አለችው ኤልሳ። ኧረ ደህና ነኝ፣ እኔና እሷም የምናወራው ነገር አለብን አላት። ቤዛ ደግሞ በጎዳና ሆና በዝናብ እየተንከረፈፈች ነበር ማለት ነው። አምላኬ ምን አርጌ ነው? እውነትም ይገባኛል፣ ይሄ የቅጣቴ አንደኛው ቀን ነው ምናምን እያለች ነው። እውነትም ይገባሻል ቤዛ፣ አቃጠልሽን እኮ ቤዛዬ። እንግዲህ ቻዩ ምን ይደረግ እና ደሊናና ካሌብ ደግሞ ሳር ላይ ቁጭ ብለው እያወሩ ነበር። ከአሁን በኋላ ለቤዛ ህጋዊ ፍቺ አድርግላታለሁ እና ለአንቺ ደግሞ ማግባት ፈልጋለሁ። ከአሁን በኋላ ማንም መሀላችን አይገባም እና እንደዛ መስቀልቅል ያለ ህይወት ልንኖር አልፈልግም ብሏታል ማለት ነው። እውነትና ካሌብ
እውነቴ ነው። አሁን ሁሉም ጨርሼ እመጣለሁ አለ እና ወደ ውጭ ወጣው። ከዛ ደሊና ደግሞ ለኤልሳ ነገረቻት ማለት ነው። ካሌብ እኮ እንደዛ አለኛ ምናምን አለቻት። እውነትሽ ነው? እውነቴ ነው። እና ለእናቴ ነገራት? አልነገራትም፣ ግን ደስ እንደሚላት ተስፋ አድርጋለሁ። በጣም ነው ደስ የሚላት አላት። ከዛ ወይዘሮ ጽጌረዳ ደግሞ ካሌብ ሳሎን ላይ ቁጭ ብሎ ሳለ መጣች እና ካሌብ ልጄ አለችው። እናቴ ለምንድን ነው እዛ የመጣሽው? ክላስሽ ላይ እኮ ማረፍ አለብሽ በአሁኑ ሰዓት። ካሌብ ልጄ አንተ ተጨንቀህ ሳለ እኔ እንዴት ብዬ ነው የምረጋጋው እና እየማርፈው? አንተም እረፍ እንጂ አትጨነቅ ልጄ ምናምን አለች ማለት ነው። እኔ አልጨናነቅም፣ ዋናው ነገር አንቺ ሰላም መሆንሽ እና መረጋጋትሽ ነው አላት። እኔ በጣም ደህና ነኝ እኮ ከምታውቀው በላይ በጣም ደህና ነኝ አለችው። ከዛ ቤዛ ደግሞ በጎዳና እየተንቀጠቀጠች ሳለ በብርድ ዶክተር ደወለላት። ዶክተር ይሁን ወይስ ምንድነው ደወለላት። ምን አላት? ብር ፈልጋለሁ አላት። እኔ እኮ ጎዳና ላይ ነኝ ያለሁት፣ ብር አሁን ከየት ላምጣልህ? ሂድና ለወይዘሮ አልማዝ ጠይቃት አለችው ማለት ነው። ከዛ ድጋሚ ሁለተኛ ወደ ስልኪ እንዳትደውልልኝ አለችው ብላ ዘጋችው። ከዛ ትንሽ ቆይቶ ደግሞ ካሌብ መጣላት ማለት ሲመጣላት፣ አሁን እዚህ ጋር መፈረም አለብሽ። ካሁን በኋላ እኔና አንቺ የምናወራበት ይሁን የምንገናኝበት ነገር ምንም የለም። እዚህ ጋር ፈርም። እኔና አንቺ ካሁን ባልና ሚስት አይደለንም አላት ማለት ነው። ኧረ እባክህ ካሌብ እንደዛ አታደርጊ፣ እኮ እዚህ ማንም መጠለያ የለኝም ምናምን አለችው። አላውቅም ብቻ ፈርሚ ብሎ አስፈረማት ማለት ነው። ግልግል። ከዛ ትክክለኛ መድኃኒት ይዞ ወረቀቱን ይዞ ወደ ቤቱ ሄደ ማለት ነው። ሲሄድ ደግሞ በጣም ደስ የሚል ነገር ይሄ ነው ትክክለኛ መድኃኒት እናቴ ብሎ ለእናቱ ሰጣት ማለት ነው። ሲሰጣት እውነት ነው ልጅ ያለችው፣ ከፋርማሲ ራሴ ነው ያመጣሁት፣ የበፊቱ ሁሉ ጣልናቸው ምናምን አላት። እሺ በቃ ልጅ አጠቃቀሙ ንገረኝና በቃ ሁሉም ነገር አስተካክላለሁ እጠቀማለሁ በስርዓት አለችው። እሺ እናቴ ካሁን በኋላ ምንም አትጨነቂ ምናምን አላት። አሁን ከዛ ደስ የሚል ቀን የፍቅር ቀን ነው ያሳለፉት። ምክንያቱም ሁሉም በቤታቸው የነበረ ግርግርና ጥላቻ ሁሉም ነገር ተወግደዋል ማለት ነው። ቤዛ ደግሞ በጎዳና ላይ የደረቀ ዳቦ እየበላች ነው። በጣም ታሳዝናለች በነገራችን ላይ። ከዛ ደሊና ደስ የሚል ምግብ ሰርታ በቤታቸው ደስ የሚል የፍቅር ያሳለፉ። ከዛ ደሊያና ካሌብ ደግሞ ውጭ ወጥተው እየተዝናኑ ሳለ በአንድ ደስ የሚል ቦታ ታገኛለሽ ወይ? ቀሪ ዘመንሽን ከኔ ጋር ታሳልፊዋለሽ ወይ የሚል ጥያቄ ቀረበላት። እሷ ደግሞ በጣም ደነገጠች። የሆነች ይሄ ፓርት በጣም ነው ደስ ያለኝ። እሷ ደግሞ አዎ አገባሃለሁ፣ እንዴት አላገባህም አለችው። ቀለበቱን ተቀበለችው ማለት ነው። ከዛ ደስ የሚል የፍቅር ጊዜ እያሳለፉ ነው። ውድና የተከበራችሁ የቻናሌ ቤተሰቦች የዛሬ ቪዲዮአችን ይሄ ይመስላል። በቀጣይ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። ለቻናሌ አዲስ ሆናችሁ ሰብስክራይብ እያደረጋችሁ በረታችሁ። ሰላም ቆዩ።